እንደምን ቆያችሁ ውድ ተመልካቾች ሰላም ይብዛላችሁ። ዛሬ በጎጆአችን መሰናዶ ወላይታ ሶዶ ከተማ ላይ በሕክምና አገልግሎት እንዲሁ በህፃናት የሕክምና ማዕከል በመክፈት ያገለገሉ ብዙዎችን በዚህ አገልግሎት እየደረሱ ያሉ አንድ እንግዳ ይዤ በጎጆአችን መሰናዶ ቀርቤያለሁ። እንግዳዬ አጠገቤ ይገኛሉ። እንኳን ደህና መጡ። ሰላም ኖት? እንዴት ኖት? እንኳን ደህና ቆያችሁ። አመሰግናለሁ። መታወቅ እንችላለን? እሺ፣ እኔ ዶክተር ደገፉ ዳና እባላለሁ። በወላይታ ሶዶ ዩኒቨርሲቲ ቲቺንግ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በረዳት ፕሮፌሰርነት በህፃናት ህክምና ስፔሻላይዜሽን እያገለገልኩ እገኛለሁ። እንዲሁም በወላይታ ሶዶ ከተማ ውስጥ በዶክተር ደገፉ ዳና ህፃናት ስፔሻሊቲ ማዕከል አገልግሎት እየሰጠው እገኛለሁ። መልካም ነው። እንዲሁ ዛሬ ከርሶ ጋር ቆይታ ለማድረግ ወደን ነው። ስለ ግል ህይወቶ እንዲሁ ከማንሳታችን በፊት አገልግሎት ላይ አሁን ለህብረተሰቡ እንዲህ አይነት አገልግሎት በመስጠት የህክምና አገልግሎት በጣም የሚያስደስት ነው። የህብረተሰቡን ችግር የመቅረፍ የማስደሰት ሰው ጤናው ተበላሽቶ ወይም ጎሎበት መጥቶ ጤናውን አሟልቶ መሸኘት ነው የጤና የአገልግሎት ማለት ነው። ስለዚህ ይህንን እየሰጡ ይገኛሉ። እንዴት ነው ይሄ ሙያ አጠቃላይ ሲታይ እንዴት ነው በዘርፉ የምትሰሯቸው ስራዎች ምን ይመስላሉ የሚለውን እስቲ ከዛን ጀምረና ወደ ህይወት ምዕራፍ ደግሞ እንሄዳለን። ያው ሁላችንም እንደምንረዳው ህክምና አገልግሎት ብቻ ሳይሆን እርዳታም ነው ብለን እናምናለን። ሙያ ብቻ ሳይሆን ፓሽንም ይፈልጋል፣ የውስጥ ፍላጎት ማለት ነው። ለምንድነው አንድ ሁሉም ሙያ የራሱ ቴክኒካል ስኪል አለው። ሁሉም የራሱ ቴክኒካል ስኪል አለው። እንደዛው ጤናም የራሱ ቴክኒካል ስኪል አለው። ጤና ቴክኒካል ስኪል ስላለን ብቻ ማገልገል የምንችለው አገልግሎት ነው ብዬ አላምንም። ምክንያቱም ጤናው የጎደለበት ሰው አንድም ከአገልግሎት ያለፈ እርዳታ ፈልጎ ነው ጤና ባለሙያ ጋር ወይም ጤና ተቋምን ቪዚት የሚያደርገው። ስለዚህ እኛም ጤና የጎደለበትን ሰው ስናገለግል የሙያ አገልግሎት ብቻ ሳይሆን ኮምፓሽኔት የሆነ በርህራሄና በድጋፍ የታጀበ አገልግሎት ለመስጠት ውስጣችንን አሳምነን በስራው ልምድም ሊሆን ይችላል፣ በውስጥ ባለው ፓሽንም ሊሆን ይችላል። ከዛ አንጻር ነው መስጠት ያለብንና ያንን የውስጥ የመርዳት ክህሎትን ይፈልጋል። ከዋናው ከሙያ ክህሎት በላይ ይሄ ሊኖረው ይገባል ብዬ አምናለሁ አንድ ጤና ባለሙያ። ከዛም ያለፈ ደግሞ የህፃናት ሐኪም ስንሆን ከሙያ ክህሎት ከመርዳት ፓሽን ያለፈ ልጅን ራሱን አድርጎ የማሰብ የውስጥ አቅም ያስፈልጋል። ይሄ ከሌላ ሙያ ትንሽ ለየት ያደርገዋል። ጤና ሙያ ሌላ ሙያ ላይ ትንሽ ለነገ ብለህ ፖስትፎን ልታረግ ትችላለህ። ጤና የጎደለበት ሰው ለነገ ብለን ቀጠሮ የምንሰጠው አይደለም። ህፃን ሲሆን ደግሞ እንዲህ ነው የሚያደርገው ብሎ ሙሉ ነገሩንም ማውራት ስለማይችል የምንሰጠው አገልግሎት በውስጡ ያለውን ተረድተን ያልሰማነውን ሰምተን ከልጁ ሁኔታ ማያሳየንን ደርሰን አይተን ሙሉ ህክምና የምንሰጥበት ይሆናል። እጅግ ፈታኝ ነው ዶክተር እንዲሁ ሲያነሱት ህፃናትን ያው በየቤቱ ያሉ ህፃናትን የህፃናት ወላጆች ያውቃሉ፣ ህፃናትን የሚያሳድጉ ያውቃሉ። የህፃናት ህይወት በተለይ ማውራት የማይችሉ መናገር የማይችሉ ለማውራት ያልበቁ ገና ያልደረሱ የተለያዩ አይነት ባህሪ ያላቸው ህፃናት ነው የሚመጡት። ከህክምና ዘርፍም የተለየ ነው እንዲሁ ህፃናት ላይ ኢንቨስት የሚደረገውና ይሄ ሁሉ ቶለሬት አድርጎ የመሄድ ነገሮች የህፃናት ያው ለህክምና የመፍራት ነገሮችም አሉ። ለመታከም ፈቃደኛ ያለ መሆን ነገሮች አሉ። በሽታቸውን ለማወቅ ደግሞ ጊዜ የሚፈልግ
የማያወራ ሰው ይሄ ያመኛል ይሄ እንዲህ ያደርገኛል የማይል ሰው በሽታውን አንደርስታንድ ማድረግ መለየት ከዛ ተገቢ ህክምና ሰጥቶ ደግሞ መሸኘት በጣም ከባድ ነውና እንዴት ነው እስቲ እርሶ ወደዚህ ዘርፍ በልዩነት በዚህ ዘርፍ ላይ ደግሞ በደንብ እያገለገሉ ይገኛሉ በሶዶ ከተማም እንዴት ነው ከዚህ ጋር እስቲ አይዞ ቢያነሱልን አው እኔ ስፔሲፊካሊ ወደ እኔ ከመጣ ህክምና ያው በደንብ በገባ ቁጥር በምታገኘው እርካታ ሞር ሙያህም አቅምም እየጎለበተ የሚሄድበት ሙያ ነው የራስን ኤክስፒሪየንስ ብነግርህ ያው መጀመሪያ እኛ የምንማረው ጠቅላላ ሐኪምነትን ነው የምንማረው ጠቅላላ ሐኪም ማለት ከሁሉም በተወሰነ መልክ ትማራለህ ቤዚክ የሆነ ነገር በሁሉም ይኖርሃል ከዛ ግን ጠለቅ ብለ የምትገባበት ስፔሻላይዜሽን ይባላል በአንዱ ሙያ በህፃናት ህክምና ስፔሻላይዜሽን ሊሆን ይችላል ሌሎች በውስጥ ደዌ ስፔሻላይዜሽን በቀዶ ጥገና ስፔሻላይዜሽን በማህፀንና ጽንስ ስፔሻላይዜሽን የአይን ስፔሻላይዜሽን ራዲዮግራፊ ስፔሻላይዜሽን እንደዚህ ብዙ ስፔሻላይዜሽኖች አሉ ህክምና ላይ ከነዚህ ወዴት ላዘንብል እምሎ ትምህርት ቤት ላይ ሆነ ነው የምታገኘው ትምህርት ቤት ላይ አንዳንዴ ያው የምታገኘው ከአገልግሎት የምታገኘው ሪዋርድ የምታገኘው እርካታ አንዳንዴ አትራክት ያደርጋል አንዱ ጋር እንድታዘነብል አንዳንዴ እንዲሁም ሮል ሞዴል የምትላቸው መምህራኖች አሉ እነሱንም ተከትለ ልታዘነብል ትችላለህ አንዳንዴ ከውጤቱ አንፃርም ሊሆን ይችላል እኔ ጠቅላላ ህክምና የተማርኩት ጎንደር ዩኒቨርሲቲ ነው ጎንደር ዩኒቨርሲቲ ስማር ያው እንዳልኩ ቀደም ብዬ እንዳልኩ ሁሉንም በትንሹ ተነካኳለ ከዛ በኋላ በወላይታ ሶዶ ዩኒቨርሲቲ ስፔሻላይዝድ ሆስፒታል በዛ ጊዜ ሜዲካል ዳይሬክተር ሆኜ አገለግል ነበር 2 አመት ሚሆን ስኩል ኦፍ ሜዲሲን ዲንም ሆኜ አገልግያለሁ በዛ ጊዜ የህፃናት ህክምና በራሱ ቀደም እንዳልኩ ከማከም በላይ ህመሙ ላይ ለመድረስ የህፃናትን ለክሶም ሆነ አንዳንድ ኮኦፐሬቲቭ አለመሆንንም ሆነ ቶለሬት ያለ ማድረግና ትምህርት ቤት ላይም ያሉ አንዳንድ ችግሮች አሉ ቤዚክ የሆኑ ችግሮች አሉ ከነዛም በመራቅ ብዙ የህፃናት ህክምና ስፔሻላይዜሽን ላይ ባለሙያ አታገኝም ነበር ወደ ሌሎቹ ነው የሚያዘነብሉት በዛ ጊዜ አንደኛ ጎንደር ዩኒቨርሲቲ ሲያስተምሩኝ የነበረው እንደ ሮል ሞዴል ማያቸው መምህራኖች አሉ በህፃናት ህክምና ስፔሻላይዜሽን ዲፓርትመንት ላይ ያሉ ሁለተኛ ህፃናት ህክምና ከሰጠህም በኋላ ውጤቱ የሚገርም ነው ጄኒውን ናቸው ቶሎ ከደረስክላቸው የሚገርም ውጤት ታያለ በአጭር ጊዜ ውስጥ ያረካል ይሄ ደግሞ ቶሎ ህክምናው ጋር ካልደረስክን በጣም ዲፕሬሲንግ የሆነ ውጤት ልታገኝ ትችላለህ ግን አክመ እውቀትን ስኪልን ኮምፓሽንን ሁሉን ኢንቨስት አድርገ የምታገኘው ውጤት በጣም ደስ ይላል ህፃናት ላይ ስለዚህ ህፃናት አካባቢ መዋልን በጣም ይፈልግ ነበር አንድም በቃ ደስታም ይሰጣል ከህፃናት ጋር መዋል ሁለት የምታገኘው ውጤትን በቃ ሙያዬን እንድታከብረው እንድታደንቀው ያደርጋል ያ ስለሆነ ህፃናት ጋር መዋልን በጣም ወድ ነበር ፕላስ በወላይታ ሶዶ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ሆኜ ባለሁበት ጊዜ ትምህርት የህክምና ትምህርት እንሰጥ ነበርና የህፃናት ሐኪም ለመቅጠር ፈልገን ሙሉ ኢትዮጵያ ውስጥ በጣም ፈልገን ያጣንበት ጊዜ ነበር ይሄን ጋፕን ፊል ማድረግ ፈለኩ ክፍተቱን ለመሙላት ፈለኩት ለምን እኔ ካለኝ ኢንተረስት አንፃርም ያለው አገሪቱ ላይ ያሉት የህፃናት ሐኪም ቁጥርም ያነሰ ስለሆነ ያንን ክፍተት ለመሙላት ፈለኩና በህፃናት ስፔሻላይዜሽን ላይ ለመሰልጠን ወሰንኩ እግዚአብሔር ረድቶኝ አመለከትኩ በመጀመሪያ ዙር
ሬጅስትሬሽን አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ነው ስፔሻላይዜሽንን የሰለጠንኩት። ከዛ በኋላ እንደጨረሱ ቀጥታ ወደ ወላይታ ሶዶ ኮምፕሬሄንሲቭ ስፔሻላይዝድ ዩኒቨርሲቲ ሆስፒታል ገባው። ከዛ በኋላ የህፃናት ሕክምና ዲፓርትመንት እመራም ነበር። በስራችን ብዙ ዲፓርትመንትም አስጀምረናል። የህፃናት ስፔሻላይዜሽን ትሬኒንግም እየሰጠን እንገኛለን አሁን እና ወደዛ ለምን ገባ ለምትለው አንደኛ ሆቢው ነበረኝ። ከህፃናት ጋር የመዋል ያስደስተኛል። ውጤቱ ደግሞ አክመ የምታገኘው ውጤት ከምንም በላይ እርካታ ይሰጣል። ሶስተኛ ያለውን የሀገሪቱን ጋፕም እዚሁ ሎካሊ በተለይ በእኛ አካባቢ ያለውን ጋፕ የመሙላትም እቅድ ነበረኝ። እግዚአብሔር ይመስገን ተሳካልኝ። የህፃናት ሕክምና አገልግሎት መስጠት ጀመረን። ስቲል ግን በወላይታ ሶዶ ዩኒቨርሲቲ ስፔሻላይዝድ ሆስፒታል እና በኮንትራት ደግሞ በትርፍ ሰዓት በክርስቲያን ጠቅላላ ሆስፒታልም አገለግል ነበር እንደተመለስኩ ሁለቱም ጋር እያገለገልኩ ስቲል የህፃናት ሕክምና ክፍተቶች ነበሩ። የህዝቡ የሚፈልገውን ያክል አገልግሎት ማግኘት የቻለ አልነበረምና ራሴ ደግሞ በትርፍ ሰዓት በወላይታ ሶዶ ዶክተር ደገፉ መካከለኛ ክሊኒክ በሚለው ጀምረን 3 አመት የሚሆን በዛ እየሰራ 4 አመት የሚሆን በዛ እየሰራን ቆየንና ሊሚት አለው መስጠት የምንችለውን አቅማችን የሚችለውን ያክል ህክምና በመካከለኛ ክሊኒክ ደረጃ እየሰጠን አልነበርንም። ስለዚህ ከክልል ጤና ቢሮ ጋር ተነጋግረን መካከለኛ ክሊኒክ የነበረው ወደ ህፃናት ስፔሻሊቲ ማዕከል ሴንተር ማለት ደግሞ ምንድነው ከመካከለኛ ክሊኒክ የሚለየው ተኝቶ ህክምና ከ40 በላይ አልጋዎች አሉ ንጹህ የሆኑ የራሳችን ፋርማሲ አለን። የራሳችን ድንገተኛ ህክምና ደም ከመስጠት ጭምር ማከም እንችላለን። ይሄ ተሪሻሪ ወይም ሴኮንዳሪ ኦር ተሪሻሪ የሚባለውን ደረጃ አገልግሎት መስጠት ያስችለናል። ያለንን አቅም አሟጠን መስጠት የምንችልበት ማዕከል ነው። የህፃናት ህክምና ሆስፒታል እንደማለት ማለት ነው። ለዛ እግዚአብሔር ረድቶን ደሰናል። የህፃናትን ህክምና ከተማ ውስጥ በሰፊው እየሰጠን እንገኛለን። ምኞቴም ይሄ ነው። ሌሎች አዲስ አበባም ትምህርት ላይ ያለው የተለያዩ የህፃናት ብቻቸው እስከ ጥግ የሚታከሙበት ሴንተሮች አሉ። በትርፍ ሰዓትም ይሰራባቸው ነበሩ። ይህን ሴታፕ ወላይታ ውስጥ ባመጣ የሚል ምኞት ነበረኝና ያን እግዚአብሔር አሳክቶልን አሁን ወደ ከተማችን አምጥተናል፣ እያገለገልን እንገኛለን። እንዲሁ እስቲ ስለ ድሮ እናንሳ፣ ወደ ድሮ እንመለስ፣ ወደ ልጅነት እንመለስና ልጅነቱ እንዴት ነበረ ዶክተር? እንዴት ነው እስቲ ስለተወለዱበት ሁኔታ፣ ቦታ፣ ስለተማሩበት፣ ስለ ትምህርቱ ምን አይነት ትምህርት ላይ ነበሩ? ዛሬ ዶክተር ሆኖ ስፔሻላይዝድ አድርጎ በስፋት እንዲህ አይነት ሰርቪስ እየሰጡ ይገኛሉ። ነገር ግን ልጅነት ላይ ስላሉት ነገር እስቲ እናንሳ። አሁን ወደ ደስ የሚል ጥያቄ ጋር መታሃል። እኔ ባይዘይ በጣም ደስ የሚል የልጅነት ህይወት ነበረኝ። ደስ የሚል ማለት ምቹ የሆነ ማለት አይደለም። ደስ የሚል ማለትና ምቹነት ሁለቱ ይለያያሉ። ትክክል። ከወልጄ የተወለድኩት እዚሁ ሶዶ ከተማ ዙሪያ ዋጃቀሮ ቀበሌ ይባላል። 3-4 ኪሎ ሜትር ወረድ ይላል ከአሮጌ አራዳ። ከ1 እስከ 6 የተማርኩትም እዛው ነው። የቤቱ 5ኛ ልጅ ነኝ። የመጨረሻ ልጅ ነኝ። ከኔ በላይ 4 ሴት ልጆች አሉ። እኔ ብቸኛውና መጨረሻ ልጅና ብቸኛው ወንድ ልጅ ነው ቤት ውስጥ። አድቫንቴጅ አግኝቻለሁ ብዬ አስባለሁ። ያገኘሁት አድቫንቴጅ ምንድነው? ብቸኛ ወንድ መሆንና ብቸኛ የመጨረሻ ልጅ መሆንና ብቸኛ ወንድ ልጅ መሆን ለኔ ትልቅ አድቫንቴጅ ሰጥቷል። አባቴን ገና እኔ ሳላቆም በሞት ያጣሁት ገና 1 አመት ሆኜ ነው እኔ የሞተውና እነዚህ 3ቱ ነገሮች
የሚገርም ኦፖርቹኒቲ ሰጡኝ። ይሄን አሁን ኦፖርቹኒቲ ነው ብለህ ማሰብ አችልም። እንግዲህ ያው አጋጣሚው ያመጣው ክፉ አጋጣሚ ነው፣ ግን እንደ ኦፖርቹኒቲ አገኘው። ቢኮዝ ብቸኛ ወንድ ልጅ ነኝ ቤት ውስጥ። አባቴን በልጅነት ነው ያጣሁት። ከኔ በላይ ያሉት ሴት እህቶቼ ግማሾቹ አግብቶ ግማሾቹ በትምህርት የተለያየ ቦታ ሲሆኑ ራሴን ብቸኛው የቤቱ ሪስፖንሲብል ሰው ነኝ ብዬ አስባለሁ፣ ከትምህርት ውጪ ማለት ነው። ያ ምን አመጣ? ሪስፖንሲቢሊቲ ፊሊንግ አመጣ በውስጤ። ስለዚህ ገና ከልጅነቴ ጀምሮ ከ1 እስከ 6 እንዳልኩ ዋጃ ቀሮ አንደኛ ደረጃ ትምህርት ቤት ነው የተማርኩት። ያው ጎበዝ ተማሪ ነበር። አንደኛ ነው የምወጣው ሁሌም። እሱን ሰምቻለሁ። ሁሌም አንደኛ ነው የምወጣው። አንደኛ የምወጣው ሐኪም ሆናለሁ ብዬ አይደለም። በልጅነቴ አእምሮዬ ውስጥ ያደረው ሪስፖንሲቢሊቲ ፊሊንግ አለ። በቃ እኔ ማለት ትምህርት እንጀራም ይሆናል የሚል እምነት በእርግጥ አልነበረኝም። ግን ምንድነው እኔ ሪስፔክትድ ለመሆን ከፊት መሆን አለብኝ የሚል እምነት አለኝ። ቢኮዝ ባካፕ ከእግዚአብሔር ውጪ አልነበረኝም። አንዳንዴ ይሄ በህይወት አሁን በጣም ደስ የሚል የልጅነት ህይወት አለኝ ምሎ ምንድነው ወደ ኋላ ልጅ ሆኜ ኤሌመንታሪ ላይ ሆኜ ምናምን ማስባቸው ነገሮች በፊሎሶፈሮች በሳይኮሎጂስቶች መጽሐፍ ላይ ተጽፎ አገኛለሁ። አሁን I was thinking this at that time እኔ ማለት ይሄ ማንም ሳያስተምረኝ ኔቸር አስተምሮኝ ሳስብ ካልኩሌት አድርጌ እንዲ ኦርጋናይዝ ማድረጋቸው ነገሮች ትላልቅ ፊሎሶፈሮች ጽፎ አገኘዋለሁ። እኔ እኮ ይሄንን እንደዚህ ብዬ በልጅነቴ ገና ከ12 አመት በፊት አስብ ነበር። ህፃን ሆኜ የምላቸው ነገሮች አሉና ይሄን ምናልባት መንሽን አደርጋለሁ ጊዜ ካለን ከፊት እያልኩ ነበርና ትምህርትም ላይ ጎበዝ የሆንኩት ያው አስተማሪ ከሚያስተምረው ውጪ እንትን አለኝ ቤት እጄ ኤቭሪቲንግ በራሴ መቻል አለብኝ ብዬ አስባለሁ። ከዛ ውጪ ኳስ እጫወታለሁ። እኔ እንዲሁም ሳስብ የነበርኩት እንደዚህ ቁመተም አጭር ይሆናል ብዬ አላሰብኩም ነበር። ኳስ ተጫዋች ቢሆን ነበር የሚመስለኝ ልጅ ሆኜ። ሁሉንም በጣም ደስ የሚል ሆቢውም ነበረኝ፣ አቅሙም ነበረኝ። ቆንጆ አድርጌ ስለሚጫወት እንደ ፊቸር አገር ወክዬ ምናምን ኳስ የሚጫወት ነበር የመሰለኝ። አላውቅም ያለ ሲመጣ እንትናል። ከዛ ከ1 እስከ 6 እንደዛ ተማርኩ። ከ7 እና 8 እዚህ አሮጌ አራዳ ጊዮርጊስ ትምህርት ቤት ነው የተማርኩት። ስቲል አንደኛ ነው የምወጣው እዛ። ከ9 እስከ 12 ሃይ ስኩል እዚህ ሶዶ መሰናዶና ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ይሄ አካዳሚካሊ የመጣውበት ነው። ስቲል በቃ እስከ መጨረሻ ያው በትምህርት አንደኛ ነው ስወጣ የነበርኩት። ሚኒስትርን በዞናችን አንደኛ ውጤት ነው ሳስመዘግብ የነበርኩት በዛ ጊዜ። 10ኛ ክፍል ስንፈተንም 4 ነጥብ ነው ያመጣሁት። 12ኛ ቆንጆ ውጤት አምጥቼ ጎንደር ዩኒቨርሲቲ በሕክምና ጆይን ያደረኩት። ይሄ አካዳሚካሊ ያለው ነው። ከዛ ውጪ አስተዳደጌ በሪስፖንሲቢሊቲ የተሞላ ነው። ከ3ኛ ክፍል ጀምሮ በኢኮኖሚ ራስን እና ቤተሰብን ሳፖርት አደርጋለሁ። 3ኛ ክፍል፣ 4ኛ፣ 5ኛ ክፍል ያው ለከተማ ቅርብም ስለሆነ የተለያየ ነገር አምጥተን ከተማ እንሸጣለን። ሽጠን ሳንቲም እናገኛለን። ያችን ሳንቲም ደብተር ወይ ዳቦ ምን በላባታለን። ደብተርም እንገዛለን፣ ኳስም እንገዛለን፣ ቤተሰብም ሳፖርት እናደርጋለን። ሁሉም ባይዞ ባላንስ ነው። በቂ ጫውታ ነበረኝ። ጎበዝ ተማሪ ነኝ። ኢኮኖሚ ራሴንና ቤተሰብን ሳፖርት አደርጋለሁ። በጣም ሶሻብል ነኝ። ከሁሉም ጋር እጫወታለሁ፣ እቀልዳለሁ። ከዚህ እስከዛ የምንለው ነገር የለም። ሶሻቢሊቲ ላይ እንደውም ቢያነሱልኝ አሁንም ያው አሁን ያለበት ደረጃ የተሻለ ደረጃ ነው። ነገር ግን በቃ ለቅሶ አይቀሩም። የትም ቦታ እንዲህ በመልካምም በክፉም ከሰው ጋር አብሮ የመሰለፍ ነገሮች አሉ የሚባል ነገርም ሰምቻለሁ። ምን ያህል እውነት ነው? አዎ እኔ ምን አይነት ሰው መሰልኩ?
በቃ የሰው ልጅ ሶሻል አኒማል ነው የሚባለው እኔ ጋር በደንብ ወርቀቅ ብሎ ይመጣል። ምንድነው ስራ ቦታ ከትምህርት ቤት ጀምሮ አብሮኝ የሚሰራ ሰው ዳይ ዋን ጀምሮ ጓደኛዬ ነው። ከኔ ከፍ ያለ ደረጃ ላይ የሚኖር ከኔ ዝቅ ያለ አካዳሚክ ደረጃ ላይ የሚኖር ጓደኛዬ ነው። ካንተ ጋር ቦርደር መፍጠር አልችልም። አሁን እየተጠያየቅን አይደል? በቃ እኔ ፍጠር ብትለኝ ቦርደር መፍጠር ለኔ ከባድ ነው። እሱ ጋዜጠኛ ነው፣ እኔ ተጠያቂ ነኝ። እዚህ ጋር ኮንሰርቫቲቭ ልሁን አይካት ሶሪ ማለት እዚህ ስማች ነው። ስራ ቦታ ላይም አሁንም ቢሆን ማስተምራቸው ተማሪዎቹ ያው እንደ ፍሬንድሊ ነው የሚያዩኝ። ስራ ቦታም አሁን ባለው ስራ ቦታ ሁለቱ ብራንቾች ጋር እኛ ጋር ወደ 56 የሚሆን ተቀጥሮ የሚሰሩ የተለያዩ ባለሙያዎች አሉ። 56 የሚሆኑ አሉ። 56ቱ እኔን አፕሮች ለማድረግ ምንም ጋፕ የለም። ቀጥታ መጥቶ እንዲህ ፐርሰናል ችግርም ለመወያየት ስለስራ ጉዳይ ለመወያየት የሆነ ሳምበዲ እክል ደርሶበት እኛ ጋር በጣም የምንታወቀው ሳምበዲ እክል ከደረሰ አውቶማቲካል ፈንድሬዝ የምናደርግ ያ ሰው በቃ ማለት አንደኛ ጋር ገባ ማለት ሂዝ አወር ፓርት ብራዘር ነው ሲስተር ነው። ምንም ልዩነት የለው። ምን ይችላትን ነገር አነሰን በዛ አለኝታ እናሳያለን። ከዛ ውጪ ደግሞ ያው ሶሳይቲው ነው። እኔ ሶሻብል ነኝ ከመል ጋር ተያይዞ ምንድነው እኔ ህዝብ የሚያሳድገኝ ይሄ እውነት ነው ማለት ዲቴል ምናልባት ሊሄድልኝ ይችላል። በየደረጃው ያሉ በቃ የገሌ ልጅ ብቻ አይደለም ሳድግም ማለት ነው። ኤቭሪ ትምህርት ቤት ሁሉም እኔ የሂሳብ አስተማሪ በየአመቱ መሸልመኛል። የፊዚክስ የሚያስተምረኝ አስተማሪ 7ኛ ክፍል ስቲል ነው አባቴ ነው። ስቲል ነው አቶ ፈለቀ ይባላሉ። ስቲል ነው አባቴ። 9ኛ ክፍል ግን ስገባ ተጨነቀ። ይሄ ልጅ ኢኮኖሚውን እንደዚህ ራሱን ሰስቴን እያደረገ ከትምህርቱ ወደ ኋላ እንዳይቀር ምን ላድርግለት ብሎ እንዲሁ አብሬ የምኖርበትን ቤት የጎረቤት ሰው አመቻችቶ ከልጁ ጋር አገናኝቶ 4 አመት ባይዞይ ያስተማረ ሰው ነው ማለት አቶ ወልዴ ይባላል። አሮጌ አራዳ እነሱ ቤት ነው ያደኩት። ወልዴ ቤት እኔ ሁለተኛ ልጅ ነኝ እንጂ ምንም ቤት መጥቶ የተደገፈ የሚያድግ ልጅ አይደለም በፍጹም። እንዲሁም ከፍ ያለ ጥንቃቄ የሚሰጠኝ እኔ ነበርኩ። እግዚአብሔር ይባርካቸው። እኔ ምንም ይሄን ብሎ ነገር የለም። በዚህ መልኩ ነው ሶሻሊ ያገኘሁትም ጥቅም ማለት ነው። ስለዚህ ሶሻል ህይወት ለኔ ህይወትም ነው። ዛሬ ለቅሶ ሆነ ሌላ ደስታ ሆነ ማልደርስበት ምንም ግራውንድ የለም። አሁንም ምናልባት እዛ ክሊኒክ አካባቢ ምናልባት ካየኸኝ መኪና ፓርክ አድርጌ በእግሬ የሆነ ቦታ ዞር ስል ታይ ትችላለህ። ቢኮዝ እኔ ሰው ማየት ፈልጋለሁ። ምሳ ከሆነ ሰው ጋር መብላት ፈልጋለሁ። that is part of my day። ተመልካቾች በጎጃችን መሰናዶ እንግዲህ ዛሬ ከዶክተር ደገፉ ጋር ቆይታ ያደረግን ነበር። ቆይታችን አላበቃም፣ አሁንም ይቀጥላል። ሌሎች ሀሳቦችንም እናነሳለን። በህይወት ጉዞ ውስጥ ዶክተር እንዲሁ ብዙ መንገጫገጮች ወደ ስኬት በሚሮጡበት ጊዜ የመጡበት መንገድ ብዙ ዋጋ ከፍለው ወደዚህ ደረጃ ለመድረስ የመጡት መንገድ በጣም ዋጋ የሚያስከፍል እንደነበረ ነው የሰማሁት። እንዲሁ የነበሩ ነገሮች ምንድናቸው? መንገጫገጮች ስል ያው ከሁኔታዎች ጋር ከቻሌንጆች ጋር ቻሌንጆችን ፌስ የማድረግ ነገሮች ብዙ ቻሌንጆችን በህይወቱ እንዳሳለፉ ብዙ ነገር ሰምቻለሁና እንዲህ እስቲ ምንድናቸው ወደዚህ ስኬት እስከሚደርሱ ድረስ በመማር በትምህርት ስኬታማ ለመሆን በሄዱበት ርቀት ውስጥ ያጋጠሙት ቻሌንጆች ምንድናቸው? ምን አይነት የህይወት ምዕራፍ ነበሩት? እግዚአብሔር ይመስገን። እግዚአብሔር አንድ የሰጠኝ ጸጋ ነበረኝ። ያ ጸጋ ምንድነው? whatever I do whatever ማለት የትኛውንም ዝቅ ያለ ስራ ለስራ ኮንፊደንስ እስከ ጥግ ነው ማለት ይሄ ስራ ለኔ ጥቅም ነው የሚል እምነት አለኝ። በትትርና ነው ያንን ስራ የምሰራው። ይሄን ስራ ዝቅ ያለ ስራ ስለሰራው somebody
ሱፔሪየር ዛን ከኔ ከፍ ያለ ስራ የሚሰሩትን ከፍ አድርጌ እንትን የማለት ነገር የለኝም። እንትና ይሄን ስራ የሚሰራው ከፍ ያለውን ስራ የሚሰራው ለራሱ ጥቅም ነው፣ እኔ ዝቅ ያለውን ስራ የሚሰራው ለራሴ ጥቅም ነው። አይ ሃቭ ቱ ቢ ኮሚትድ በዚህ ስራዬ ላይ በጣም ቆራጥ መሆን አለብኝ ብዬ በትትርና መሰራበትን ጸጋ ሰጥቶኛል። አንተ በዛ ሰዓት አውሮፕላን ብትነዳ እኔ ሊስትሮ ብሆን የኔ ስራ ለኔ በጣም ወርቅ ነው። ሊስትሮዬን ጽድት አድርጌ እሰራለሁ። ፎር ኤግዛምፕል እንደ ምሳሌ ብጠቅስልህ እኔ ከ7 እና 8 ጊዮርጊስ ትምህርት ቤት ስማር ያው ምንድነው ቻሌንጅ የነበረው ለምለው ኢኮኖሚክ ቻሌንጅ ስሩ አውት በቃ የነበረ ነው። ስሩ አውት የነበረ ነው። እንደየደረጃውና እንደየጊዜው ይለያያል። ያን ግን ምንድነው እዚህ ቻሌንጅ ውስጥ ነኝ የምል ስትሬስ አይዘኝም። ያንን ቻሌንጅ ለመቅረፍ የትኛውንም ኦፖርቹኒቲ አሟጥጬ እጠቀማለሁ። ምንም ኦፖርቹኒቲ ዙሪያዬ ላይ ካለ እኔ ከመጠቀም ወደ ኋላ አልልም። 7 እና 8 ያው ከ4 5 ጀምሮ ራስን በኢኮኖሚ በተለያየ ነገር እየሸጥኩም እያመላለስኩም ምን እያልኩም እኔንም ቤተሰቤንም ሳፖርት እያደረኩ ነው የመጣው። 7 እና 8 እያለው ምንድነው ማድረገው? ቅርብ ነው 3-4 ኪሎ ሜትር ነው ትምህርት ቤት። የጠዋት ስመጣ የሆነ የሚሸጥ ነገር ብር የሚሆን ነገር ይዤ እመጣለሁ። ደብተር ብቻ ተሸክሜ 4 ኪሎ ሜትር አልጓዝም። ክሳራ ነው የሚመስለኝ። ትምህርት ቤት መጥቶ 4-5 ኪሎ ሜትር ተራምዶ ተምሮ ክላስ ውሎ 6 ሰዓት ላይ ወጥቶ ወደ ቤት መሄድ በራሱ ስራ ነው። እኔ ከስሩ ያለውን ኦፖርቹኒቲ አያለሁ። ሳር ይዤ እመጣለሁ። ሳር ይዤ እመጣና ጠዋት በግ ላላቸው ቤት ሳሩን አስረክባለሁ። ሳንቲም አገኛለሁ። ቁርሴን ፏ አድርጌ እበላለሁ። ክላስ 1 ሰዓት ከ40 ሳይል እዛው ከከተማ ውስጥ ትምህርት ቤት አጠገብ ያሉ ልጆች እያሉ እኔ ክላስ ቀድሜ እገባለሁ። ክላስ ውስጥም አንደኛ በኦልም የሚወጣው እኔ ነኝ። እዛ ጋር ሳር ሽጬ ስለመጣው እዚህ ጋር ከከተማ ልጆች ጋር ምናምን የሚል ሜንታሊቲ በፍጹም የለም። እንዲሁም ልንገርህ ሀብታም እኔ ነኝ የሚመስለው በዛ ሰዓት። ቢኮዝ 1 ብር ኪሴ ውስጥ አለ። ጀላቲ ብትል ቆቀር ገዝቼ የሚበላው እኔ ነኝ። ብሩን ሜክ አድርጌ ማለት ነው። ከቤት የመጡ ልጆች አብሬ ወስጄ መጋብዛቸው አሉ። ትምህርትም ላይ ሪስፖንሲቢሊቲን በጣም ይወጣሉ። ትምህርት ኖርማሊ እኔ 7-8 እያለው ምንድነው ክረምት ላይ ፊዚክስ፣ ማትስ፣ ኬሚስትሪ እነዚህን 3ቱን ትምህርት ቤት ትምህርቶቹን ጨርሳለሁ። ክረምት ላይ 2 ወር ውስጥ ጽድት አድርጌ መጽሐፉን ቴክስት ቡክ ያጻጻፉ በጣም በሚገርም ሁኔታ ነው ወይዚህ የተጻፈው። ቴክስት ቡኮች በደንብ ኦርጋናይዝ አድርገን ካነበብን ሁላችንም አንደርስታንድ እናደርጋለን። አስተማሪ በማያስፈልግ ሁኔታ ነው የተጻፉት። ስለዚህ እነሱን እጥብ አድርጌ ክረምት ላይ ጨርሳለሁ። መልመጃ ምናምን ኤክሰርሳይሶቹ ሰራለሁ። ትምህርቱ ሲጀምር ሪቪዥን ነው ለኔ። ብዙ ሰዓት አይበላብኝ። ባላጠናም ማነበው ኤክስትራ ደጋፊ መጽሐፎቹን ነው እንጂ ቴክስት ቡኮቹን አላነብም። ኦሬዲ ጨርሻለሁ። መልመጃ ከተሰጠ እዛው የቤት ስራ ሲሰጥ እዛው ጨርሼ ምናምን ነው ወደ ቤት የሚመጣው። ሰዓት የለኝም። ቤት የሚሰራበትም ሰዓት የለኝም። ለነገ ጠዋት ትምህርት ቤት ስመጣ ሳር ይዤ እመጣለሁ። ክላስ ገባለሁ። ስወጣ ኬሮሲን ይዤ እሄዳለሁ። 3 ሊትር ምናምን እንሄዳለን። ገበያው እንቸበችባለን። የተወሰነ ትርፍ እናገኛለን። ቤት ሄጄ ማንበቢያ ሰዓት የለኝም። እዛው ማነበው የቤት ስራ ሆነ ጨራርሼ ነው ወደ ቤት የሚገባው። ነገም ስመጣ ይዤ እመጣለሁ። እንደ አይ አም ሃፒ ስታይ ፋሻልን ስታይ ችግር ውስጥ ያለ ልጅ ነው፣ ዲፕሬሽን ያለበት በፍጹም አትገምትም። አሁን ወደ ኋላ ሳስብ እግዚአብሔር የሰጠኝ ጸጋ ይገርመኛል። በዛ ሰዓት ይሄ ጸጋ ነው። ጸጋ ይሰጠኛል። ኢንፌሪዮሪቲ ፊሊንግ የለኝም። ስራዬን እዛው ጨርሼ እመጣለሁ። ዙሪያዬ ላይ ያለውን ችግሬን ሊፈታልኝ ይችላል የምለውን ነገር አሟጥጬ ይጠቀማለሁ። እሱ ቻሌንጅ ቢኖርም እንዳልፍ ረድቶኛል። በጣም ነው የረዳኝ። ከዛ ውጪ ያው እግዚአብሔር ነው ሁሉም ድጋፍ ሊሆንልኝ የሚገባ። እግዚአብሔር ይህን ነገር በውስጤ አስቀመጠ። በትምህርትም በጣም ነው የደገፈኝ። ይሄ ሁሉ ሲሆን ሌላ ቻሌንጅ 8ኛ ክፍል ላይ ያለው በጣም የሚገርም እኔ ትምህርት መቼ ነው በጣም የምትወደው ብትለኝ
እኔ 8ኛ ክፍል እያለሁ ትምህርትን የወደድኩትን ያክል በህይወቴ አልወደድኩም በየትኛውም ደረጃ። መልካም ነው ዶክተር። እንዲሁ ከህይወት ምዕራፍ ጉዞ ውስጥ ነው የምንወስደው ለአሁኑ ትውልድም የምናስተላልፈው ነገር እዚህ ጋር ቢኖር ደግሞ የተሻለ ጥሩ ይመስለኛልና ወርቅ በእሳት ውስጥ ተፈትኖ ወርቅ የሚሆነው ወርቅነቱ የሚታየው መፈተን አለበት፣ በእሳት ውስጥ መግባት አለበት። ልክ እንደዛው አሁን ላይ ያለው ትውልድ ብዙ ጊዜ ቻሌንጆችን የመፍራት ቻሌንጅን ሳያልፎ ስኬት ጋር መድረስ አይቻልም እና የትኛውም ቻሌንጅ ለስኬት ለውጤት የሚያበቃው ቻሌንጅን ስናልፍ ነውና ቻሌንጅን መፍራት ላለመንካት ላለመድፈር የሚደረጉ ነገሮች አሉና ከእርሱ ህይወት በመነሳት ለአሁኑ ትውልድ ምን ያካፍላሉ እስቲ? በአቋራጭ ሊመጡ የሚችሉ ስኬቶች ሊኖሩ ይችላሉ፣ ግን መሰረት የላቸው። አይጣፍጡም፣ ኮንፊደንስ አይሰጡም። ግን ይሄ በየደረጃው ቢውልድ እያረክ አንድ ቤት ሲሰራ እንግዲህ ረጅም ጊዜ የሚወስደው ወደ ታች ቁፋሮ አይደል? ኮስት የሚሆነው ወደ ታች የሚገነባው ግንባታው ነው። ያ ጠንካራ ሲሆን ነው ከላይ ያለው 10ም 15ም 20 ፎቅም ጠንካራ ነው ብለን አምነን እዛ ላይ የምንፈልገውን ነገር መስራት የምንችለው። ዝም ብለህ ሳትቆፍር የተወሰነ ዲስታንስ እንትን ብለህ እኮ የሚያምር ነገር ልትሰራ ትችላለህ። ግን ሁሌ በስጋት ነው የምትኖረው፣ መቼ ነው የሚፈርሰው ብለህ አንደኛ። ሁለተኛ እድሜም አይኖረውም፣ እድሜ የለው አንደኛ። ሁለተኛ ስጋትንም አይቀርፍልህም። ስለዚህ በየጊዜው በየደረጃው የሚመጣው ቻሌንጅ ኦል ዘ ቻሌንጅ የትኛውም ቻሌንጅ ሲመጣ የራሱ ኦፖርቹኒቲ አለ እዛ ውስጥ። ኦፖርቹኒቲዋን ቆርቁሮ መጠቀም ግዴታችን ነው። እግዚአብሔር እድል ይሰጣል እንጂ በየቀኑ በእጅ አያጎርሰንም። ላልተጠቀምነው እድል እኛ ነን ተጠያቂ እንጂ እግዚአብሔር አይኮነንም። እናት አባቴ ግን አይኮነኑ እኔ ባልተጠቀምኩት እድል። ስለዚህ ያሁኑ ትውልድ ምንድነው የትኛውም በቃ ጥሩ ነገር ዋጋ ተከፍሎ ሲመጣ ነው የሚጣፍጠው። ልክ አፈር ተቆፍሮ አካባቢ ተጨማልቆ በጣም ወደ ውስጥ ተቆፍሮ ከዛ በኋላ ተሰርቶ የሚያምር ህንፃ እንደሚወጣው ሁሉ መጀመሪያ አበለሻሽተን ከመሬት ተነስተን ማያምር ነገር የመሰለ ነገር ሊያምር የሚችለው በከፈልነው ዋጋ ልክ ነው። ስለዚህ የሆነ ነገር አቺቭ ማድረግ ካለብን ሌታስ ፔይ ያልተከፈለ ዋጋ ያልተከፈለበት ነገር አይጣፍጥም፣ እድሜም አይኖረው፣ ኮንፊደንስም አይሰጠንም። ስለዚህ ዋጋ መክፈል ግዴታ ነው። ዙሪያችሁ ላይ ያለውን ኦፖርቹኒቲ ሚስ አታድርጉ። ዶክተር ይህ የሕክምና ሙያ ብዙ ነገሮችን ነው የሚያስተምረን። በዚህ ቻሌንጅ ውስጥ እንዲሁም የሚያስደስቱ ይህንን ሰርቪስ ሲሰጡ ያገኙት እርካታ የሚያስደስት አጋጣሚዎች ደግሞ የተከፉበትም ነገር ካለ ብዙ ነገሮችን ስለሚያሳይ እንደዚህ አይነት አጋጣሚዎች ነበሩ ወይ? የኛ ስራ ከሀዘንም ከደስታም ጋር ሁሌ የምትላተምበት ነው። እኩል ነው ማለት ባንልም በቃ በጣም የምታዝንበት ነገር አለ። በጣም ደግሞ በቃ ሀሴት እያረክ የምትውልባቸው ቀናቶች አሉ። በጣም እኔ እንዲሁም በጣም ብዙ ናቸው። የትኛውን መናገር እንዳለብኝ አላውቅም። እስከዛሬ ግን ከአእምሮዬ ያልጠፉ ነገሮች አሉ። ያው ከታማሚ ጋር ነው በየቀኑ የምትውለው፣ ታዝናለህ። በቃ የምታየው ነገር ብቻ በቂ ነው ለማዘን። የ3 ወር ልጅ ምንም ነፍሱን ያላወቀ ከ1 ኪሎ ግራም በሚበልጥ ካንሰር ሲሰቃይ የቤተሰብን እንባ ምንም ማድረግ አለመቻልን የሚያመጣውን እንባና እኛም ሐኪሞች ምንም ማምጣት አለመቻል የሚያመጣውን ስቃይ ስታይ ከምታዝነው በላይ የምታዝንበት ነገር ይኖራል ብዬ አላስብም። ከሁሉም በላይ ግን ምንድነው ንግስት ሌሊ ሆስፒታል ሆሳና ላይ ሲሰራ ያጋጠመኝ ምንድነው
ክሩፕ የሚባል በሽታ አለ። ክሩፕ ማለት የአየር ቱቦ ከሳምባ በላይ ያለው የአየር ቱቦ ኢንፌክሽን ሲኖር የአየር ቱቦ ይገጥማል። ከላይ በኩል ግጥም ይልና ኦክሲጅን አያስገባም፣ ይዘጋል። ስለዚህ በዛ ጊዜ ምንድነው መደረግ የነበረበት? ትራኬስቶሚ የሚባል ምርመራ አለ። ልጁ መጀመሪያ እኔ ነኝ ያገኘሁት። ምችለውን ሁሉ በቃ ሜዲካሊ የሚታከመው እንደ ጠቅላላ ሐኪም እያከምኩ ነው ያለው። ጠዋት 1 ሰዓት ነው ከሱ ጋር የጀመርኩት። ዋልኩ፣ ምሳ አልበላም። ሰጣለሁ ትንሽ ለውጥ ያሳይና ተመልሶ እንደዛ ሰጣለሁ። ስፔሻሊስት እንዳጋጣሚ ከሀገር የወጣበት ጊዜ ነበር። የህፃናት ስፔሻሊስት ያው ከሱ ጋርም ኮሚኒኬት እያደረኩ ነው። ኦንላይን ምናምን እያደረግን የነበር ነው። ምንም ልናመጣ አልቻለም። ፋይናሊ ይሄ ልጅ ቱቦ መቀደድ እንደነበረበት አምናለሁ። የነበረው ፈረንጅ ነው፣ አነስቴዚዮሎጂስት የሚባል ፈረንጅ አለ። ቱቦ ለጊዜው መግባት ነበረበት፣ ወይ ከላይ መቀደድ ወይ መግባት ነበረበት። ሊትራሊ አምጥቼ ያሳየው ፈረንጅ ነው፣ ያው ስትሪክት ናቸው እነሱ። ሁሉም ነገር ተሟልቶ ነው የሚሰሩትን ስራ የሚሰሩት። እንዲሁ ምንም ይሁን አደርግለት ብዬ አምጥቼ ያሳየው። በጣም ሶሪ እንደዚህ አይነት እንትኖች ስላሉ በዚህ ሁኔታ መስራት አልችልም ብሎ ሄደ። ተከትዬ ሄድኩ። በእውነት ሊትራሊ እግሩ ላይ ወደቀ። ፋይናሊ እሱ ሊመጣ የሚችለውን ሪስክ ነው የፈራው። እንዲሁ ምን ላድርግ? የመጨረሻ አሁን መንገድ ላይ ምናምን ሰው ቱቦ ብሎክ ነው ከተገኘ ሐኪም ቤት እስከሚደርስ መንገድ ላይ የሚደረጉ ሕክምናዎች አሉ። በስክሪፕቶ ይሄን በስተል ልታስገባ ትችላለህ። ያን ሁላ ለሞክር እንዴ! አሁን ደግሞ ሞክሬ ደምቶ እንደገና ከሆነ ያቺ በሰዓታት የነበረችው ጭንቀት በቃ መቼም ማረሰው ጭንቀት ነው። ይሄን ሁሉ ለፍቼ ልጁን ላድነው አልቻልኩም። አይሎስት እና ያ አጋጣሚ ሁሌ አእምሮዬ ላይ ፕሪንትድ ሆኖ ነው የቀረው። ጥሩ ሴታፕ ቢኖር ማከም የሚቻልበት ሴታፕ ላይ ቢሆን ሳልቬጅ የሚደረግ ልጅ ነው። አላረግንም። ይሄ ሁሌ አእምሮዬ ላይ በቃ ፕሪንትድ ሆኖ ያለ ነው። ሌላ ያው ያስደሰቱን ደግሞ ብዙ ናቸው። እግዚአብሔር ይመስገን በብዙ እግዚአብሔር ይካስናል። አንዳንዴ ያከልን ጸጥ ብሎ እንደዚህ ሲፒአር አድርገን ምናምን ተነስቶ ልጆች ድነው ፎሎ አድርጉ በቃ ብዙ ነገር አለ እንደዛ። ከሁሉም በላይ ግን ምንድነው የ14 ዓመት ልጅ ነው። ቲክስ የሚባል ማለት በጣም ቀላል በሽታ ነው። ድምጽ ያወጣል። ቮካል ቲክስ ነው። ድምጽ ያወጣል፣ ትንሽ ሼክ ያደርጋል። የ14 ዓመት ልጅ ነው። ከ6 ዓመት ጀምሮ ነው በዚህ ምክንያት ትምህርት አቁሟል። ስፔሻላይዝ አድርጌ እንደመጣው ነው ያገኘሁት። ስቲል ነው ቪዲዮ አለ። እኔ ያደረኩት ነገር ምንም የለም። ሲንግል ሜዲኬሽን ፕሪስክራይብ አደረኩ። ከሳምንት በኋላ ቀጠል ሲግኒፊካንት ሊቀንሱ። ከ2 ሳምንት በኋላ ቀጠል ተራምዶ ቀጥ ብሎ መጣ። ተራምዶ ቀጥ ብሎ ማለት ነው። እና ይሄ ልጅ በአንድ ክልል መታከም የቻለ 8 ዓመት ከትምህርት ቤት ርቆት ትልቅ ሆኗል፣ ጎርምሷል። የከፈልኩት ሲግኒፊካንት ዋጋ የለም። አንድ ክልል ማጻፍኩለት ትምህርት ቤቱ ተመለሰ ማለት ነው። እና ይሄ ከሁሉም በቃ ደስ ያለኝ ማለት ትንሽ ዋጋ ከፍለ ትልቅ የምታገኘው ነገር አለ አይደል? ብዙ ዋጋ ከፍለ እኮ ትልቅ የምታገኘው ብዙ አለ። ከዛ ሁሉ በላይ ግን ምንድነው ሲምፕል ነው። በቃ ሲምፕል ፕሪስክሪፕሽን ነው። ሳልቬጅድ። አመሰግናለሁ ዶክተር። መሰናዶዋችን ወይም ቆይታችን ወደ መገባደጃ ደርሷል። እንዲሁ መጨረሻ ላይ በህይወት ምዕራፎ ውስጥ የሚያመሰግኑት ሰው
ያው እንዳልኳችሁ አባቴ ገና እኔ 1 አመት ሆኜ ነው ያጣሁት። እናቴ እንደ አባቴም እንደ እናትም ነው። ጎበዝ ታታሪ ገበሬ እናት አለች። ባይዚ ታታሪ እስከ ዛሬ የምትቆጣኝ ስትፈልግ እና ምንም ምን ያክል የኮንፊደንስ ኢሹ እንዳይኖር ሜንታሊ ሀያ በወላይትኛ የምትለው ነገር አለ። ሀያ ወጣ ገላሙቴ ምናምን የምትለው ነገር አለ እና it has a great message ማለት በቃ ራስን ቻል አይነት ሜሴጁ ትልቅ ነው። ያ ነውና ያ ነው ሁሌ ኮንፊደንስ እየሰጠኝ ያመጣው። እህቶች ያሉ ኦልዌይስ ከጎኔ ነበሩ፣ በጸሎትም በፊዚካል በፋይናንሻል በሁሉም ሰፖርት ከጎኔ ነበሩ። ከዛ ውጪ የህዝብ ልጅ ነኝ ብያለሁ። በየደረጃው እኔ አሁን ቆጥሬ መጨረስ አልችልም። በእውነት በርታ እሺ በርታ እያለ የሆነች ሳንቲምም ሆነ ደብተር ሆነ ምና ዩኒፎርም ሆነ እየገዙ የመጡ ብዙ ጠቅሼ ማልጨርሳቸው ጎረቤቶቼ ሙሉ የዋጃ ህዝብ አለ። አንደኛ እዚህ ጊዮርጊስ ስማርም አስተማሪዎች ያለ ከሁሉም በላይ ጋሽ ፈለቀ ይባላሉ። ቀደም ጠቅሻለሁ። ልክ በቃ ከልጆቻቸው እንደ አንዱ አድርጎ ማሰብ ጀመሩ። አንተን ምን ላድርግ ምን ባረግ ነው ላንተ አንተ ቤዝን ይዘ እንደዚህቹ መሄድ የምትችለው እያሉ ዩኒቨርሲቲ ገብቼም እየተከተሉ ብሬክ ሲመጣ አድቫይዝ እያረጉ እንትን እያረጉ የነበሩ አባት አሉ። እግዚአብሔር እድሜ ይስጥልኝ ብዬ መርቃለሁ። ያው ጋሽ ወልደን ሁላችሁም ያው አሮጌ አራዳ ህዝብ በሙሉ ያውቃል። ከልጃቸው እንዳንዱ ነው እንጂ ምንም ሌላ ፊሊንግ ስሜት እንዳይኖረኝ አድርጎ ነፍሷም ለኔማር መስዋዕት አምና አርፋለች። በቃ ልጇ ነኝ። ከ9 እስከ 12 ኮምፎርታብል ሆኜ ሁሉም ነገር ተሟልቶልኝ በቃ ማለት እኔም ሌላ ቤት አለ። ሁለተኛ እናቴ እግዚአብሔር የሰጠኝ አባቴ እያልኩ እየጠራቸው ነው ከነሱ ጋር ጊዜ ያሳለፍኩት። እግዚአብሔር ይባርካቸው እድሜ ይስጥልኝ እላለሁ። ከዛ ውጪ ግን አካዳሚክ ሰፖርት ከአንደኛ ክፍል ጀምሮ አልተለየኝም። በቃ የአስተማሪዎቹ ኢንካሬጅመንት ከአንደኛ ክፍል እስከ 12ኛ ክፍል የሚገርም ነው። የዩኒቨርሲቲ ቆይታዬ እንደዛው እዚህ ስፔሻላይዝ ካረኩ በኋላ ከተመለስኩም በኋላ ያው ጓደኞችም ዙሪያ ላይ ያሉት ሰዎችም አሁን ፔዲያትሪክ ስፔሻሊቲ ሴንተር ስንከፍት የመንግስት መዋቅርን በጣም ሰፖርት ነበራቸው። በየደረጃው ያው ድጋፉ ይለያያል። ያን ሁሉ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ማለት ፈልጋለሁ። ገና የምንሄድበት አልተነካም ብዬ አምናለሁ። ከሁሉም ጋር አብሬ እሰራለሁ ብዬ አምናለሁ፣ ቃልም ገባለሁ። እግዚአብሔር ይረዳናል። ወላይታ ቴሌቪዥንም የልጅነትን ኢንዳይሬክትሊ ደርሶበት ምናልባት ያስተምራል ብሎ ለወጣቱ እንዲደርስ ስላረገ እናንተንም በጣም ነው ማመሰግናችሁ። ድርጅቱንም ወላይታ ቲቪ በጣም ነው ማመሰግነው። ዶክተር ደገፉ ዳና የህፃናት ስፔሻሊስት ሐኪም እንዲሁም በዚህ በጤና ሙያ ዘርፍ ሰፊ የሆኑ አገልግሎቶችን በወላይታ ሶዶ ከተማ በመስጠት ይታወቃሉ። ዛሬ በወላይታ ቴሌቪዥን እንግዳ ሆነው ስለቀረቡ ፈቃደኛ ስለሆኑ ጊዜዎትን ሀሳቦትን ሳይሰስቱ ስለሰጡ እጅግ አድርገን እኛም በወላይታ ቴሌቪዥን ተመልካቾች ስም እጅግ አድርገን እናመሰግናለን። ተመልካቾች በዛሬ ጎጆአችን መሰናዶ ወደ እናንተ ስናደርስ የነበር ነው ፕሮግራም ቆይታ ይህንን ይመስላል። በቆይታችን ከዶክተር ደገፉ ዳና ጋር በመሆን ብዙ ሀሳቦችን ወደ እናንተ ያንሸራሸርን ቆይተናል። ቀረጻ እንድናደርግ ፍቃድ በመስጠት ቦታውን ያመቻቹትን በወላይታ ሶዶ ከተማ የሚገኘውን አቦል ጋርደን እጅግ አድርገን ልናመሰግናቸው እንወዳለን። በቀጣይ ደግሞ በዚህ ፕሮግራም ከሌሎች እንግዶች ጋር የምንቀርብ ይሆናል። ይህንን ፕሮግራም ደግሞ በማዘጋጀትን ያቤኔዘር አበራ፣ በካሜራ በኩል ወንድማገኝ ሊጎና ሚኪያስ አሰፋ ጋር በመሆን ቆይታ አድርገናል። ከሌሎች መሰናዶች ጋር መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም ቆዩ፣ ቸር ቆዩ።